የወላይታ ዞን ገቢዎች መምሪያ በበጀት ዓመቱ ከመደበኛና ማዘጋጃ ቤታዊ ገቢ ከ5 ቢሊዮን 117 ሚሊዮን 708 ሺህ ብር በላይ ለመሰብሰብ አቅዶ 103.4 በመቶውን በማሳካት ከእቅድ በላይ መፈጸሙን አስታወቀ። መምሪያው ለገቢ መሰብሰብ ማነቆ የሆኑ ችግሮችን በየጊዜው የፈታበት መንገድ አበረታች ቢሆንም የታዩ ጉድለቶችን በቀጣይ ዓመት በማረም ከዚህ የተሻለ አፈጻጸም ለማስመዝገብ አቅዶ እየሰራ ይገኛል። አዲስ ዓለም ሞገስ ዝርዝር አለው። የልማትና የእድገት ትልቁ ሞተር የውስጥ ገቢ አቅምን ማሳደግ ነው። ገቢ በአግባቡ ሲሰበሰብ የተለያዩ የመሰረተ ልማት ስራዎችን ለማከናወን ይረዳል። እንደ ወላይታ ዞንም በበጀት ዓመቱ የታቀደውን ከግብ ለማድረስ የዞኑ ገቢዎች መምሪያ 5 ቢሊዮን 117 ሚሊዮን 708 ሺህ ብር በላይ ለመሰብሰብ ያቀደ ሲሆን ከእነዚህም ውስጥ 103.4 በመቶውን ሊያሳካ ችሏል። አቅደን የገባነው መደበኛ ገቢያችን 4 ቢሊዮን 170 ሚሊዮን 400 ሺህ 110 ብር ሲሆን እስካሁን የፈጸምነው 4 ቢሊዮን 352 ሚሊዮን 770 ሺህ 76 ብር ሲሆን ይሄ በአፈጻጸም ደረጃ 104.4% ላይ ደርሰናል። ከዛ ውጪ ማዘጋጃ ቤታዊ ገቢን ስንመለከት እቅዳችን ዓመታዊ እቅዳችን 947 ሚሊዮን 308,248 ሲሆን የእስካሁን አፈጻጸማችን ወይም ዓመታዊ አፈጻጸማችን ስናይ 940 ሚሊዮን 71,633 ብር ከ01 ሳንቲም ሲሆን ይህም ዓመታዊ አፈጻጸማችን ስናይ 99.2% ላይ ያለ ነው። አጠቃላይ የሁለቱ አፈጻጸማችን የሁለቱን ስናይ እቅዳችንን 5 ቢሊዮን 117 ሚሊዮን 708,358 ብር ሲሆን ክንውናችን 5 ቢሊዮን 292 ሚሊዮን 841,709 ብር ነው። ይሄ ማለት አጠቃላይ አፈጻጸማችን ስናይ 103.4% ላይ አፈጻጸማችን ደርሰናል። ከእቅድ በላይ አሳክተናል። ደረሰኝ በአግባቡ የማይቆርጡ አንዳንድ ነጋዴዎችን ግንዛቤ ከማስጨበጥ በተጨማሪ የሕግ ተጠያቂነትን የማስፈን ተግባርም ሲከናወን እንደቆየም ነው የተገለጸው። ብዙውን ጊዜ አንዳንድ ነጋዴዎች ይንጸባረቃል። ይሄ ያው ራስ ወዳድነትን መነሻ በማድረግ ታክስ ለመክፈል ደረሰኝን በትክክል ያለ መቁረጥ ችግር ነበር። እንግዲህ እኛ ስንጀምር በአመቱ መጀመሪያ ላይ አንድ ደረሰኝ ለአንድ ግብይት የሚል ስሎጋን ነው የጀመርነው። ስለዚህ በዛ መሰረት አንዳንድ ቦታ ላይ የሚንጸባረቁ ነበር። ለዚህ አንደኛው መንገድ የተጠቀምነው ምንድነው? በአንተ ጥያቄ መነሻ መድረክ ከሬጉላር መድረክ ከመደበኛ መድረክ ባሻገር ለብቻ ከነሱ ጋር ማድረግ ጀምረናል። ከዛም ባሻገር የቤት ለቤት ድጋፍና የኪሎ ስልጠና ለመስጠት ሰነድ አዘጋጅተን ከነሱ ጋር ለብቻ መድረክ ያዘጋጀንበት ሁኔታ አለ። ግብር ከፋዮች ግብርን በወቅቱ የመክፈል ባህል እየዳበረ መምጣቱ የተገለጸ ሲሆን ይህንን የማጠናከር ስራ የሚቀጥል ነው ተብሏል። ግንዛቤ መፍጠር ግብር የሚከፍልበትን ጊዜ አውቆ በነቂስ ወጥቶ ግብርና ታክስ የመክፈል ባህል ከጊዜ ወደ ጊዜ እያደገ የመጣ ከመሆኑ አንፃር አሁን ጥሩ ደረጃ ላይ ነው ያለው እምነት አለን። ቅድመ ዝግጅታችንም በተሻለ ደረጃ ነው። ከአገልግሎት አሰጣጥ አንፃር አገልግሎት አሰጣጡን ለማቀላጠፍ እንግዲህ ያው የሲክታክ ቴክኖሎጂን ተግባራዊ ከተደረገ ያው ረጅም ዓመታትን የወሰደ ቢሆን አሁንም በዛ ልክ ያ ተጠናክሮ አንደኛ ያው የደረጃ ላይ ግብር ከፋዮቻችን በቴሌና በሲቪኢ የሚከፍሉበት መረጃ አደረጃጀት በሲስተም ተደራጅቶ ኦልሬዲ ሬዲ ሆኖ ለአከፋፈል ተዘጋጅቶ ለግብር ከፋዩም ውሳኔ እንዲደርስ የተደረገበት ሁኔታ አለ። በአመቱ እንደ ጉድለት ከሚነሱ ጉዳዮች ውስጥ የደረሰኝ አቆራረጥ ጋር የሚስተዋሉ ጉድለትና ፈጻሚ እንዲሁም የግብር ተቋማት እስከታች ወርደው ከመስራት አንጻር የታዩ ችግሮች የሚጠቀሱ ሲሆን በአዲሱ የበጀት ዓመት ይህንን ለመቅረፍ በትኩረት ይሰራል። አሁንም አንዳንድ ቦታ ላይ የሚጠቀሙ የማይሆን ደረሰኝ የሚጠቀሙበት ሁኔታ አለ። ይሄ ቀጣይ መስተካከል መታረም ያለበት ነው። በተቻለ መጠን ግብር ከፋዮቻችን ሲከፍሉ ለኛ ነው፣ ለህዝባችን ነው፣ ለአካባቢ ልማት ነው፣ እድገት ነው የሚል አስተሳሰብ መገንባት መቻል አለብን። ይሄ ሊስተካከል የሚገባ ጉዳይ ስለሆነ ማለት ነው። ከዛ ውጪ ፈጻሚ አካላትም እንደዚሁም ደግሞ ንግድም ገቢ ተቋማትም እስከታች ድረስ በእውቀት በታማኝነት በቅንነት መስራት መሰብሰብ መቻል አለባቸው።
ይሄ ይጠበቃል። ይሄ አንዱ ጉድለት ስለሆነ ማለት ነው። ሁለተኛውና ሶስተኛው ደግሞ ጉዳይ በተቻለ መጠን አሁንም ከግብር ከፋዮቻችን ጋር የግንዛቤ፣ የክህሎት፣ የቤት ለቤት ስልጠናና ትምህርት አጠናክረን የምንቀጥለው ነው የሚሆነው። ግብርን በአግባቡ መሰብሰብ ልማትን ለማፋጠን ወሳኝ በመሆኑ ሁሉም አካላት አበክሮ ሊሰሩበት እንደሚገባ መልእክት ተላልፏል።